ሶ በ28ቱ ስቴት ውስጥ እየኖራችሁ እድለኛ ከሆናችሁና ልጆች ከተወለዱ እነኛ ልጆች መብታቸው እንደተጠበቀ ነው ለ30 ቀናት ብቻ እዛ ስቴት ላይ የሚወለዱ ልጆች ሲቲዝን አይሆኑም ማለት ነው በትላንትናው ዕለት የሱፕሪም ኮርት እንግዲህ የበርዝ ራይት ሲቲዝንሺፕን በተመለከተ አንድ ውሳኔ አስተላልፏል የዶናልድ ትራምፕ አድሚኒስትሬሽን እንግዲህ ድል የቀናቸው ይመስላል The Supreme Court has just released a potential landmark decision impacting the future of birthright citizenship in the US. The justices were asked to roll back nationwide injunctions against the president's attempt to redefine the 14th Amendment, which states that anyone born in the US is automatically a US citizen regardless of their parents' citizenship status. ሱፕሪም ኮርቱ የወሰነውን ውሳኔ በተመለከተ ዝርዝር መረጃ ይዤላችሁ መጥቻለሁ አብራችሁን ቆዩ ታዲያ ላይክ ማድረጋችሁ አትርሱ አዲስ ከሆናችሁ ደግሞ ከኢሚግሬሽን ጋር በተገናኘ መረጃዎች ሊደርሷችሁ ሰብስክራይብ ያድርጋችሁ የሳሚ ቲዩብ ቤተሰብ ይኖራለው ቀጥታ ወደ መረጃው እንሄዳለን In striking down the excessive use of nationwide injunctions to interfere with the normal functioning of the executive branch, the Supreme Court has stopped the presidency itself. That's what they've done. And really it's been an amazing period of time this last hour. I'm grateful to the Supreme Court for stepping in and solving this very, very big and complex problem, and they've made it very simple. I want to thank Justice Barrett, who wrote the opinion brilliantly, as well as Chief Justice Roberts, and Justices Alito, Gorsuch, Kavanaugh, and Thomas. Great people. Thanks for this decision, and thanks to this decision, we can now promptly file to proceed with numerous policies that have been wrongly enjoined on a nationwide basis. And some of the cases we're talking about would be ending birthright citizenship, which now comes to the fore. የተመለከታችሁት ቪዲዮ ዶናልድ ትራምፕ ከሱፕሪም ኮርት ውሳኔ በኋላ ደስታቸውን የገለጹበትና የሱፕሪም ኮርቱ ጀጆችን ያመሰግኑበትን መልእክት ነው ከዚህ ቀደም እንደምታስታውሱት እንግዲህ የዶናልድ ትራምፕ አድሚኒስትሬሽን በርዝ ራይት ሲቲዝንሺፕን በተመለከተ አዲስ ኤክስኪዩቲቭ ኦርደር ኢሹ አድርጎ ነበር ይህም ኤክስኪዩቲቭ ኦርደር እንግዲህ if you are born in the US and one of your parents is not at least a citizen or a permanent resident you are not a US citizen የሚል አዲስ ኤክስኪዩቲቭ ኦርደር ዶናልድ ትራምፕ ፈርመው ነበር ይሄንን የኤክስኪዩቲቭ ኦርደር ተከትሎ አንኮንስቲቱሽናል ነው ወይም ደግሞ ኮንስቲቱሽኑን የተከተለ አይደለም በሚል 22 ስቴቶች ክስ አቅርበው ነበር against ዶናልድ ትራምፕስ ኤክስኪዩቲቭ ኦርደር ማለት ነው ክሳቸውም ምንድነው የዶናልድ ትራምፕ ኤክስኪዩቲቭ ኦርደር ኢሌጋል ነው ኮንስቲቱሽን የተከተለ አይደለም በሚል ኔሽንዋይድ ኢንጃንክሽን ኢሹ አድርገው ነበር ያ ምንድነው በሀገር አቀፍ ደረጃ ኤክስኪዩቲቭ ኦርደሩ እንዲታገድ ክስ አቅርበው ነበር ይህ ክስ ደግሞ ቤዝ ያደረገው ደግሞ መሰረት ያደረገው ምንድነው ኮንስቲቱሽን ላይ የሚገኘው 14ኛው አሜንድመንት or 14th አሜንድመንት የሚለውን ተከትሎ ነው የኮንስቲቱሽኑ 14th አሜንድመንት ምንድነው የሚለው anyone born in the United States is a citizen ብሎ አስቀምጧል ያ ማለት ምንድነው እንግዲህ በቪዚተር ቪዛ በቱሪስት ቪዛ በስቱደንት ቪዛ በየትኛውም አይነት ቪዛ ወደ ዩናይትድ ስቴትስ ገብታችሁ permanently resident ባትሆኑም or ደግሞ citizen ባትሆኑም እንግዲህ አሜሪካን ሀገር በየትኛውም ስቴት የተወለደ ልጅ አውቶማቲካሊ ሲቲዝን የመሆን መብት እንዳለው የሚያረጋግጥ የኮንስቲቱሽኑ አካል ነው ማለት ነው ሶ እንግዲህ 22 ስቴቶች የዶናልድ ትራምፕ ያወጣውን ይህን ኤክስኪዩቲቭ ኦርደር ተከትሎ ያ ማለት ዩኤስ ላይ ሲቲዝን ወይም ደግሞ ሬዚደንት ካልሆናችሁ ልጆቻችሁ ሲቲዝን የመሆን መብት የላቸውም የሚለውን ህግ ተቃውመዋል ማለት ነው የትራምፕ አድሚኒስትሬሽን ግን ይህንን ተከትሎ አፒል አድርጎ ነበር ወይም ደግሞ ለሱፕሪም ኮርት አቤቱታ አቅርቧል የዶናልድ ትራምፕ ጥያቄ ምንድነው እንግዲህ the one judge in one judicial district across the country doesn't make laws to the entire country የሚል ነው so የፌደራል ኮርቱ እንግዲህ ኔሽን ዋይድ ወይም ደግሞ አገር አቀፍ እገዳ ነው ያደረገው ዶናልድ ትራምፕ ደግሞ ይህ ፈጽሞ ህጋዊ አይደለም አንድ ፌደራል ኮርት ኤክስኪዩቲቭ ኦርደሩን በኔሽን ዋይድ ወይም ደግሞ በአገር አቀፍ ደረጃ እንዲታገድ የማድረግ መብት የለውም ብለዋል ዶናልድ ትራምፕ ያ ማለት ምንድነው የስቴት ኮርቶች ራሳቸውን ችለው ክስ ማቅረብ ይችላሉ ነገር ግን በሀገር አቀፍ ደረጃ የወጣውን ኤክስኪዩቲቭ ኦርደር መከልከል አይችሉም በሚል የትራምፕ አድሚኒስትሬሽን አቤቱታ አቅርበው ነበር በመጨረሻም የሱፕሪም ኮርት እንግዲህ ይህንን ተከትሎ በትላንትናው ዕለት ውሳኔ አስተላልፈዋል ሱፕሪም ኮርቱ የወሰነው ውሳኔ ግን በርዝ ራይት ሲቲዝንሺፕን የሚያቆም ወይም ደግሞ የሚያግድ አይደለም የሱፕሪም ኮርቱ የቀረበለት አቤቱታ ቀደም ብዬ እንደነገርኳችሁ የአንድ ስቴት ኮርት ኔሽንዋይድ ኢንጃንክሽን ማድረግ አይችልም ወይም ደግሞ በሀገር አቀፍ ደረጃ እገዳ መጣል አይችልም በሚለው ጉዳይ ነው ሶ የሱፕሪም ኮርቱ ያስተላለፈው ውሳኔ ፈጽሞ የበርዝ ራይት ሲቲዝንሺፕን የሚቃወም ወይም ደግሞ
እንዲቆም የሚያደርግ አይደለም። ነገር ግን በኔሽን ዋይድ ደረጃ ስቴት ኮርቶች ውሳኔ ማስተላለፍ አይችሉም ወይም ማስቆም አይችሉም በሚለው ጉዳይ ነው። ሆኖም የሱፕሪም ኮርቱ የዶናልድ ትራምፕን አቤቱታ በመቀበል እንግዲህ እነኚህ ስቴት ኮርቶች ያቀረቡትን ክስ ውድቅ የሚያደርግ ነው ማለት ነው። ሆኖም እንግዲህ the US Supreme Court voted 6-3 on a nationwide injunction limiting lower courts power የነኚህን የሎወር ኮርቶችን ተቃውሞ ወይም ደግሞ ክስ ውድቅ አድርጓል ማለት ነው። ሶ ምን ማለት ነው? በአሁኑ ሰዓት ቀደም ብዬ እንደነገርኳችሁ 22 ስቴቶች እንግዲህ ክስ አቅርበዋል። ሶ የዶናልድ ትራምፕ ኤክስኪዩቲቭ ኦርደር በእነዚህ 22 ስቴቶች ላይ አፕላይ የማይደረግ ይሆናል ማለት ነው። ክስ አቅርበዋል። ክሳቸው ታይቶ ከሱፕሪም ኮርት የመጨረሻው ውሳኔ እስኪወሰን ድረስ እነኚህ 22 ስቴቶች የዶናልድ ትራምፕ ኤክስኪዩቲቭ ኦርደርን የማይቀበሉ ይሆናል። ያ ማለት ምንድነው? በ22ቱ ስቴቶች ውስጥ የሚወለዱ ልጆች ስቲል ሲቲዝን የመሆን መብታቸው እንደተጠበቀ ይቀጥላል ማለት ነው። ከዛ ውጭ ግን 28ቱ ስቴቶች ሪፐብሊካን ስቴትስ ማለት ነው ምንም አይነት ክስ አላቀረቡም። የዶናልድ ትራምፕን ኤክስኪዩቲቭ ኦርደር የሚቃወም ምንም አይነት ክስ አላቀረቡም። ያ ማለት ምንድነው? በእነኚህ ስቴቶች ላይ የዶናልድ ትራምፕ ኤክስኪዩቲቭ ኦርደር አፕላይ የሚደረግ ይሆናል ማለት ነው። በ28ቱ ስቴቶች የተወለዱ ልጆች ሲቲዝን የመሆን መብት አይኖራቸውም ማለት ነው። አንለስ ቀደም ብዬ እንደነገርኳችሁ ወላጆቻቸው ሲቲዝን ወይም ደግሞ ፐርማነንት ሬዚደንት ካልሆኑ ማለት ነው፣ ግሪን ካርድ ከሌላቸው ወይም ደግሞ ሲቲዝን ካልሆኑ በእነኚህ 28 አገራት የሚወለዱ ህፃናት ሲቲዝን የመሆን መብት አይኖራቸውም ማለት ነው። ነገር ግን ሱፕሪም ኮርቱ በዚህ ጉዳይ ምንም አይነት ውሳኔ አላስተላለፈም። ኮንስቲቱሽናል ነው ኮንስቲቱሽናል አይደለም በሚለው ጉዳይ የሰጠው ምንም አይነት ውሳኔ የለም ማለት ነው። ሆኖም የዶናልድ ትራምፕ ኤክስኪዩቲቭ ኦርደር ተፈጻሚ እንዲሆን አሁንም 30 ቀናት ሰጥቷል ማለት ነው። ሶ በ28ቱ ስቴት ውስጥ እየኖራችሁ እድለኛ ከሆናችሁና ልጆች ከተወለዱ እነኛ ልጆች መብታቸው እንደተጠበቀ ነው። ለ30 ቀናት ብቻ ፍርድ ቤቱ የሰጠው 30 ቀን ስላለ ማለት ነው። ሶ በ30 ቀናት ውስጥ either you are in the 22 states or those 28 states your kids or your child will be a citizen. so citizen የመሆን መብታቸው ስቲል ለ30 ቀናት የሚቀጥል ይሆናል ማለት ነው። ከ30 ቀናት በኋላ ግን እነኛ 22ቱ የከሰሱ ስቴቶች ላይ ኤክስኪዩቲቭ ኦርደሩ ተፈጻሚ አይሆንም ማለት ነው። ከሱፕሪም ኮርት ውሳኔ እስኪሰጥ ድረስ ያልከሰሱት 28 ስቴቶች ውስጥ የሚወለዱ ልጆች ግን የኤክስኪዩቲቭ ኦርደሩ ተፈጻሚ የሚሆንና ሲቲዝን የመሆን መብታቸውን የማያገኙ ይሆናል ማለት ነው። እንግዲህ ሲቲዝን የመሆን መብታቸውን አላገኙም ማለት ሲቲዝን ከመሆን ጋር ተያይዞ የሚሰጡ ቤኔፊቶች አሉ። እነዛን ቤኔፊቶችን ማግኘት አይችሉም ማለት ነው። በርዝ ሰርቲፊኬት፣ ሶሻል ሴኩሪቲ ነምበር፣ ሜዲኬድ፣ ፉድ ስታምፕስ እነዚህን የመሳሰሉ ቤኔፊቶችን ማግኘት አይችሉም ማለት ነው። በተቃራኒው ደግሞ ከ22 ስቴቶች የሚወለዱ ልጆች እነኚህን ቤኔፊቶች የሚያገኙ ይሆናል ማለት ነው። ስለዚህ 28ቱ ስቴቶች እስካልከሰሱና የዶናልድ ትራምፕን ኤክስኪዩቲቭ ኦርደር እስከተቀበሉ ድረስ በሚያሳዝን ሁኔታ ከ30 ቀናት በኋላ እዛ ስቴት ላይ የሚወለዱ ልጆች ሲቲዝን አይሆኑም ማለት ነው። በቀጣይ ምን አይነት ውሳኔዎች ከሱፕሪም ኮርት ይሰጣሉ እየተከታተልኩ ወደ እናንተ የማደርስ ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መረጃው ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ቪዲዮውን ሼር አድርጉላቸው። መረጃው ከጠቀማችሁ ደግሞ ላይክ እያደረጋችሁ አዲስ ከሆናችሁ ተመሳሳይ መረጃዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የሳም ዩቲዩብ ቤተሰብ ይሁኑ። ጤና ይስጥልን።